ሩታ ተጎርታለች እውነት በእናትነቷ ያልተከበረች ሴት እናት በእናትነቱ ያላከበራት ወንድ ይበለለ አመቱ ቅዱስ ገብርኤል ነው ቅዱስ ገብርኤል ሙስሊም ሳይል ክርስቲያን ሳይል አሳባችሁን ምኞታችሁ ተሳክቶ የዛሬ አመት ያሰባችሁ ደረጃ ላይ እንድትደርሱ ቅዱስ ገብርኤል አሳባችሁ ሙልት ያድርገው ሙልት አድርጎ ፍስስ ያርግላችሁ እድሜ ከጤና ጋራ እናት ካልተገናኛችሁ ከእናታችሁ ጋር የምትገናኙበት ከቤተሰቦቻችሁ ጋር የምትገናኙ ከልጆቻችሁ ጋር የምትገናኙበት ጊዜ ይሁን ቅዱስ ገብርኤል ሐሳባችሁን ምኞታችሁን ህይወታችሁን ጤናችሁን ሁሉ ሙልት ያደርግላችሁ ዛሬ አመቱ ቅዱስ ገብርኤል ነው በጣም ደስ የሚል ነው ዛሬ አንግሰን ምን ብለን የመጣ ነው እግዚአብሔር የተመሰገነ ይሁን ይሄን ቪዲዮ ሁላችሁም ላይክ ሼር ሰብስክራይብ ያደረጋችሁ ዛሬ እንግዲህ አዳዲስ ነገሮች አሉ ላይክ ሼር ሰብስክራይብ አድርጉ ሁላችሁም ሰብስክራይብ ያላደረጋችሁ በቅዱስ ገብርኤል ስም ሰብስክራይብ አድርጉ እና ቤተሰብ ዛሬ አዲስ ነገር ሰምቼ ነው ወደ ከዚህ ከምርቃቱ ወደ አዳኙ ካሜራችን ስንገባ ደግሞ ምንድነው መሰራችሁ ሩታዬ እንግዲህ በጣም ያሳዝን ነገር ሰምቻለሁ እንደውም እኔ አሁን ዛሬ እንደው ቪዲዮ አልሰራም ብዬ ነበር ግን የሰማሁት ነገር ትንሽ ራሴን አሳምሞኝ ነው የመጣው ቤተሰብ እንግዲህ ሩታ እንደሚታወቀው ከዚህ በኋላ ከአብርሃም ጋር ያላትን ነገር ወስናለች እንደወሰነችም በቲክቶክ እና ምንድነው በኢንስታግራም አሳውቃለች እና ቤተሰብ ሩታ የመጨረሻ ልጇን ይዛ ዛሬ ጠዋት የት እንደሄደች አይታወቅም ተብሎ እየተወራ ነው ያለው ቤተሰብ ምን እንደሆነ አናቅም እንግዲህ የለችም ነው ያሉት የት እንደሄደች አናቅም እንግዲህ ትናንትና በእንደዛ በተፈዘባት ነገር በእንደዛ በሚያስጠላ መልኩ አብርሃም የልጁን እናት ከሚገባው በላይ ነው እግዚአብሔርን ሩታን የበደላት እኔ አላቅም ትላንትና በጣም እጅግ በጣም ልብ የሚሰበር ነገር ነው ሁላችንም ያየነው ከዛም ተርፎ ደግሞ ምንም ብትሆን ደግሞ ሄርሜላም ፍቅረኛው ነበረች አብረን ሊኖሩ ቀለበት አስሮላት ብዙ ነገር አድርጎላት እሷም እንደዚህ ከፍቅር እስከ ማስከበር ድረስ ያደረሰችው ሄርሜላንም በጣም በማስናቅና በማውረድ ትላንትና እጅግ በጣም የሁለቱ ሴቶች ልብ በጣም ነው የተሰበረው እንግዲህ ሩታዬ ልዑልን ይዛ የት እንደሄደች አይታወቅም ብሎ እያወሩ ቅድም ነው የሰማሁት ማለት ነው ሲነገረኝ እንደዚህ እኮ የተባለ ነው ምናምን ሲሉኝ እንግዲህ እስቲ እውነት ከሆነ በስተብቻ ብዬ ልስማ ብዬ ነው እንግዲህ ቤተሰብ ሰምቼ እንግዲህ እንደዛ የተባለው ማለት ነው እና እጅግ በጣም ሁላችንም የተናደድ ነው ሄርሚም እንግዲህ በመጨረሻ ደረጃ እንግዲህ ቤተሰብ በጣም ደስ የሚል ነገር ነው የምሰሙት ደግሞ ስለ ሄርሚ ከአዲስ ሰው ጋር ከተዋቂ ሰው ጋር ትመጣለች እየተባለ ነው እንግዲህ ቤተሰብ እኔ በጣም ነው ደስ የሚለኝ ሄርሚዬ የኔ ፍቅር አንቺ አብርሃምን ከውስጥሽ አወተሽው ከአዲስ ሰው ጋር ከመጣሽ ለኛ በጣም ነው ደስ የሚለን በጣም ነው ደስ ነው ሁለት እኔ አሁን ያሳዝነኝ የሩታ የለችም የተባለው ነገር ነው ሄርሚ ግን ከአዲስ ሰው ጋር መምጣትሽ በጣም ደስ ይላል አብርሃም ጨርቁን ጥሎ ነው የሚያብደው እስቲ እኔ እግዚአብሔር ነው በቃ እኔ አንዳንዴ እኮ የኔን ቪዲዮ ያዩታል ማለት ነው እነዚህ ሰዎች አሁን በቀደም ከአዲስ ሰው ጋር የሆነ ታዋቂ ሰው እና ነይ ብዬ ነበር እንግዲህ ሄርሚዬ ይሄን ነገር አክብራ ከመጣች በጣም ጥሩ ነገር ነው በጣም አሪፍ ነገር ነው ያው ዛሬ ባትመጣም ነገ ሌላ ቀን አብራ መምጣቷ አይቀርም ተብሏል ከዚህ በኋላ አብርሃምንም ለማግኘት ሞክራለሁ ብላለች ያው ስለምታፈቅረው ምንም ሊደረግ አይቻልም ታፈቅሯለች ያው ሄርሜላ አብርሃም በጣም እንደውም ከሩታ በላይ ደግሞ የሄርሜላ ፍቅር ይበልጣል በጣም አንጀቷ ተቃጥሏል ሄርሜላ በጣም ነው ትላንትና አንጀት የሚያቃጥል ነገር ነው የሰሩት ፍቅርም ከፍቅርም የማይጠበቅ ነገር ነበር ስንሰማ የነበረው ሰው ልጅ ይዞ እናቱ ነው እናት ላይ ቆሞ ከባሏ ጋር ማፌዟ ራሱ በጣም ያሳዝናል የዛሬ ስንት አመት እንደሆነ ካያችሁ እንዲሁም እኮ ፍቅርና ሩታ ሆነው ሌላ ሴት እኮ አብርሃም አመጥቶ እኮ ከፍቅር ጋር አብሮ እኮ እንደዚህ ሆኖ ነበር ይሄ ነገር ለደገሙት ማለት ነው ካዩት የአብርሃም ቪዲዮ ካያችሁት ፍቅርና ሩታ እየወደዱት አብርሃም ሌላ ሴት ይዞ መጥቶ ነበር ልክ እንደዚህ አይነት ስታይል አድርጎ ነበር አብርሃም በነገራችን ላይ ሴት ይወዳል ሴት ያፈቃል ያለ ሴት መተኛት አይችልም ያለ ሴት መንቀሳቀስ አይችልም እንግዲህ ከፍቅር ጋር ደግሞ አዲስ መሞዳሞር ጀምሯል ግን ቤተሰብ እኔ ሳስቦ ፍቅርን ዝም ብሎ ያመጣት መስለኛል
ያው ለመደበሪያ የሚሆናል ፍቅርን ያምጥ ሊደበርባት ነው እንጂ ምንም ሊያደርጋት አልችልም። ሊደበርባት ነው እንጂ ሌላ ሴት ደግሞ አለች እየተባለ ነው። ቤተሰብ ማን እንደሆነች ብቻ በቪዲዮ የምትወጣ ሴት ማን ነች? ከሱ ጋር ከአብርሃም ጋራ እኔ እኮ ግራ ገባኝ እኮ ይሄ ነገር ቤተሰብ። እና አሁን ደግሞ ማና ስሟ ጋር ደግሞ ከፍቅር ጋር ደግሞ ሌላ ሀገር ሊሄዱ ነው። ሌላ የሆነ ክፍለ ሀገር ሄዶ ሊዝናኑ ፈልጓል። ትላንትናም ሲናገሩ ነበር። እንግዲህ ያው እኔ አሁንም ምለው ሩታም ሆነች ሄርሜላ ከዚህ በኋላ አብርሃም ቢያስጠራቸው መሄድ እንደሌለባቸው ነው። እባካችሁን በቃ እንደ እንትን እየተጎተታችሁ አትሂዱ። ራሳችሁን አስከብሩ። ሩታዬ እንግዲህ የሄድሽበት ቦታ ጥሩ ከሆነ እውነት ለትንሽ ቀን ብትጠፊ እኔ በጣም ነው ደስ የሚለኝ። እውነት ለትንሽ ቀን በቃ ራሷን እውነቴን ነው የምናገረው። በጣም ሩታ ተጎድታለች። እውነት በእናትነቷ ያልተከበረች ሴት እናት በእናትነቱ ያላከበራት ወንድ የፈለገ ነገር ቢመጣ ቤተሰብ ይሄን ያህል አብርሃም ሩታን ከፍ ዝቅ ማድረግ የለበትም ነበር። ሙድ መያዝ የለበትም ነበር። ይሄ ጥንቸል ይሄ ጉድጓድ የመሰለ ፊት ደግሞ እሱን ፊት ይዞ እነዚህን የመሳሰሉ ሸጋጊት ወጣቶችን እንደዚህ መሆኑ ይሄን ፊት አሊዮ ፊት ለፊት እኮ ነው አብርሃም። ያንተ ፊት እኮ ይሄን ፊት አሊዮ ፊት ለፊት ካየሁትም አያልፍልኝም ወደፊት የሚሆን ፊት ይዘክ ስታንጫጫቸው በጣም ይገርመኛል። እግዚአብሔርን ነው የምለው፣ ስታንጫጫቸው ይገርመኛል። ሄርሚዬ እንግዲህ እንዳሰብሽው ማድረግ አለብሽ። አንቺ አዎ ጎበዝ ነሽ፣ ቆንጆ ነሽ። ከአብርሃም የበለጠ ወንድ የሆነ ወንድ ይዘሽ ትመጫለሽ ብዬ እተማመናለሁ። እንግዲህ እንጠብቃለን፣ ሄርሚ እንጠብቃለን። ከዚህ በኋላ ከአብርሃም ቂጥ ስር መልከስከስ ምናምን የለም። ከዚህ በኋላ ራስሽን ማስከበር ነው ያለሽ። በትላንትናው ዕለት በጣም ነው በቃ አብርሃም የተላላጠባችሁ። እናንተ ደግሞ በተራችሁ አብርሃም ላይ መላላጥ እንዳለባችሁ ነው የምናገረው። እግዚአብሔርን ነው የምለው በቃ። እና ሩታ እንደሄደች እንግዲህ ልትመጣም ትችላለች፣ ላትመጣም ትችላለች። ሩታዬ እኔ በጣም እግዚአብሔርን እኔ እንጃ ሩታን ይቅርታ ማለት እፈልጋለሁ። እውነት ይቅርታ ሩታ። እኔ እንደዚህ አብርሃም ባለጌ ስድ መሆኑን መች አወኩኝ። ሩታዬ አንቺ ተበድለሻል። እኔ ፍቅር የኔ ማር ምንም ቢሆን ምንም የልጁ እናት ነሽ። ትላንትና ልቤን የተሰበረው ላንቺ። ሄርሚዬም የኔ ቆንጆ ሴት ነሽ። ብዙ ነገር ይጠብቅሻል። ከዚህ በኋላ ምንም ነገር አብርሃም አያረግልሽም። ራሳችሁን ጠብቃችሁ ከፈለጋችሁበት ወንድ ጋራ መታችሁ እንደውም የሱን አንጀት ነው ማሳረር ያለባችሁ። አይዟችሁ እህቶቼ፣ ራሳችሁን እንደ ላም እያወጣችሁ። እኔ ላም ብዬ አውጥቼላችሁ ነበር፣ ግን ለምን ተናልጄ ነው እንደ ላም ራሳችሁን እያወጣችሁ ማንን ትፈልጋለህ ማንን ታረጋለህ ያላችሁ እንትን ምትሉትን ብታቆሙ ይሻላል። በተረፈ ቤተሰብ ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ የኔ ቆንጆች የኔ ማሮች ባይ